ወንድ ልጅ መጠበቅ ያለበት 3 ነገሮች። ወንድ ኮንክ አዳምጠኝ። እነዚህን ነገሮች ግዴታ ልጠብቃቸው ይገባል። አንደኛው አይምሮን ጠብቀው፣ አይምሮን ተቆጣጠረው። ይገጥመኛል ብለህ የማታስበው ነገር ይገጥመሃል። ይፈጠራል ብለህ የማታስበው ነገር ህይወት ላይ ይፈጠራል። በዛን ጊዜ አይምሮን የማትቆጣጠረው ከሆነ ማለት ነው አይምሮ የተለያዩ ሐሳቦችን ስለሚነግር በዛ ነገር ላይ ተስፋ ልትቆርጥ ትችላለህ። ያንን ነገር ልተወው ትችላለህ። ስለዚህ አይምሮን ተቆጣጠረውና እውነታውን ንገረው። ሁለተኛው ከክብር ከመስመር አትለፍ። አንድ ሰው ሊሰድብ ይችላል፣ ሊንቅህ ይችላል፣ አንተን ጸብ ውስጥ ሊከትህ ይችላል። ግን ከዛ ሰው ጋር በፍጹም ለመሰዳደብ እንዳትሞክር፣ በፍጹም ራስን ለማርከስ እንዳትሞክር። ስለዚህ በቻልኮ መጠን ከመስመር ላለማለፍ ሞክር። ሶስተኛው በቤተሰብ አትደራደር። በቤተሰቦች ክብር ማንነት የመጣበት ሰው ካለ ያንን ሰው ዝም እንዳትለው። በአንተ ቢመጡ እኮ ጥሩ ነበር፣ ግን በቤተሰቦች ከመጡ በፍጹም እጅን አጣጥፈ እንዳትቀመጥ። ስለዚህ እነዚህን 3 ነገሮች ሁሌ ጊዜ ፕሮቴክት አድርጋቸው። 10 መንገዶች ራስን ለማስከበር። አንደኛው መለመንህን ተው፣ መማጸንህን አቁም። ሰዎች እንዲወዱ ብለ፣ ሰዎች እንዲያከብሩ ብለ እነሱ ጋር ሄደ አትመጻደቅ። እነዛን ሰዎች ተዋቸው፣ አትለመናቸው። ሁለተኛው መስመርህን አትለፍ፣ ገደብህን አትጣስ። ሶስተኛው የሚገባህን ክብር እወቅ። አራተኛው አንተን የማይፈልጉን ሰዎች፣ ነገሮች ተዋቸው፣ ምንም አያረጉልህም፣ ክብርን ዝቅ የሚያረጉት። አምስተኛው የሌላውን ሰው ምግብ አትብላ፣ አትመገብ፣ ክብርን ዝቅ የሚለው። ስድስተኛው ሕይወታቸው ላይ ለውጥ ከሌለባቸው ሰዎች ምክር አትውሰድ፣ ምክር አትቀበል። ሰባተኛው ዝቅ እንዲያረጉ አትፍቀድላቸው፣ ክብርን እንዲነኩት አታርጋቸው። በክብር ከመጡ ዝም እንዳትላቸው፣ ክብርን አስጠብቅ። ስምንተኛው ያልጠራህበት ቦታ በፍጹም እንዳትሄድ፣ ክብርን ዝቅ የሚለው። 9 ከተጠራህም ባዶ እጅህን እንዳትሄድ፣ ቢያንስ የሆነ ነገር ይዘህ ሂድ። 10ኛው ሰዎች በሰጡ ፊት አንተም ትሪት አርጋቸው፣ አንተም ፊት ስጣቸው። በእነዚህ መንገዶች ራስን አስከብር። ጓደኞችን የማትመርጥ ከሆነ ማለት ነው ሁሌም ህይወት ይበላሻል። ሁሌም በዚህ ቪዲዮ ላይ ማለት ነው የማይጠቅሙን ጓደኞች እነግርሃለሁ፣ በረንብ አዳምጠኝ። አንደኛው ሁሌ ሙድን የሚረብሸው፣ ሙድን የሚዘጋው፣ ደስተኛ የሚያረግ፣ ያንተን ስሜት የሚነካ፣ ያንተን መጥፎ ጎን በመጠቀም በአንተ ስሜት የሚጫወት ጓደኛ ካለ አስወግደው ወንድሜ፣ አስወግደው። ሁለተኛው ሲፈልግ ብቻ የሚደውልልህ፣ የራሱን ስራ ከጨረሰ በኋላ ራሱ የፈለገውን ነገር ካረገ በኋላ አንተ ጋር የሚደውልልህ ጓደኛም ካለ አስወግደው ወንድሜ። ጥቅመኛ ነው፣ አንተን እየተጠቀመብህና ጊዜን እያቃጠለብህ ነው። ሶስተኛው ስፖርት ስትሰራ ሰፖርት የሚያደርግ፣ ቢዝነስ ስትሰራ ሰፖርት የሚያደርግ፣ አንድ ነገር ስታረግ የሚያነቃቃ ጓደኛ ካለ አስወግደው። ይህ ጓደኛ ሳይሆን ጠላት ነው። አራተኛው ስላንተ መጥፎ ነገር የሚያወራ፣ ስላንተ መጥፎ ነገር የሚናገር፣ ከሰዎች ጋር የሚያጣላክ፣ ከሰዎች ጋር እንድትግባባ የማይፈልግ ጓደኛ ካለ ጓደኛ ሳይሆን ትልቁና አንደኛው ጠላት ነው። አሁኑኑ አስወግደው ይህንን ጓደኛ። አምስተኛው ሚስጥርን የማይጠብቅ፣ የነገርከው ሚስጥር ሄዶ ለሰዎች የሚናገር፣ ያንተ ሚስጥር የማያከብር ጓደኛም ካለ አስወግደው። ከላይ ከነገርኩ 5 አይነት ጓደኛሞች ውስጥ የትኛውን አንተ ጋር እያጋጠመ ያለው፣ የትኛውን እያስቸገረ ያለው ኮሜንት ላይ አስቀምጥልኝና ያንን ጓደኛ አሁኑ ከህይወት አስወጣው። ምንም አያረግልህም። በህይወታችሁ የማይጸጽታችሁን 5 ነገሮች ልንገራችሁ። እድሜያችሁ ቲኔጀር ወይም ደግሞ 20 ቤት ውስጥ ከሆናችሁ ይህ ቪዲዮ ለእናንተ ነው። በረንብ አዳምጡኝ። አንደኛው ገንዘብ አጠቃቀም። ገንዘብ እንዴት መጠቀም እንዳለባችሁ፣ እንዴት ኢንቨስት ማድረግ እንዳለባችሁ፣ እንዴት አድርጋችሁ ያንን ገንዘብ ትልቅ ገንዘብ ላይ ማድረስ እንዳለባችሁ ማወቅ ግድ ይላችኋል። ይህን ነገር የማታውቁ ከሆነ ገንዘባችሁን የማይረባ ነገር ላይ ነው ዌስት የምታረጉት። ሁለተኛው ሃይማኖታችሁ ላይ መጠንከር ይኖርባችኋል። ፈጣሪያችሁን ለማግኘት ከፈጣሪያችሁ ጋር ለመቀራረብ ሙከራ ማድረግ ይኖርባችኋል። የፈለገ ሀብታም ብትሆኑ፣ የፈለገ ገንዘብ ብር ቢኖራችሁ ፈጣሪያችሁ ህይወታችሁ ውስጥ ከሌለ ሁሌም ባዶ ናችሁ። ሶስተኛው ጓደኛችሁን ምረጡ፣ ሰርክላችሁን ምረጡ። ማን ነው አጠገባችሁ ያለው? ሰፖርት እያረጓችሁ ነው ወይስ ሙድ እያያዙባችሁ ነው? እነዛን ሰዎች
በደንብ ማወቅ አለባችሁ። ሰርክላችሁን በጥሩ ሰዎች ማትገነቡት ከሆነ መቼም ህይወታችሁ፣ አመለካከታችሁ አይለወጥም፣ አይቀየርም። አራተኛው ሰውነታችሁን፣ አይምሯችሁን ተንከባከቡት፣ ፕሮቴክት አድርጉት። አምስተኛውና ዋነኛው ሶሻል ሚዲያ ላይ ፎሎ የምታደርጉትን ሰው ማወቅ ግድ ይላችኋል። ማንን ነው ፎሎ ያረጋችሁት? ፎሎ ያረጋችሁት ሰው ምንድነው ለእናንተ እየጠቀማችሁ ያለው ነገር? ሰፖርት እያረጋችሁ ነው? ጥሩ ነገሮችን እየነገራችሁ ነው? ጥሩ ነገሮችን እያሳያችሁ ነው? እሱን ነገር እናንተ ጠንቅቃችሁ ማወቅ ይኖርባችኋል። መጥፎ ነገር የሚያሳያችሁ ከሆነ ማለት ነው አይምሯችሁ በመጥፎ ነገር ነው የሚመረዘው። ስለዚህ ከላይ ከነገርኳችሁ 5 ሐሳብ ውስጥ የትኛው ተመቻችሁ? ኮሜንት ላይ ሐሳባችሁን አጋሩኝ። ሰዎችን የምታነቡበት ጥበብ በደንብ አዳምጡኝ፣ ይጠቅማቸዋል። አንደኛው ብዙ ጊዜ በጣም ወሬ የሚያበዛው ሰው ሎ የሆነ አይኪው ወይ ደግሞ የሞት አስተሳሰብ ነው ያለው። ሁለተኛው ብዙ ጊዜ ቀልድ የሚያበዛው ሰው በጣም አደገኛና አስፈሪ ሰው ነው። ያንን ሰው ተጠንቀቁት። ሶስተኛው ብዙ ጊዜ ከሰው ጋር አይን ላይን እየተያየ የማያወራ ሰው ካለ ማለት ነው ያ ሰው የሆነ ነገር እየደበቀ ነው። አራተኛው ብዙ ጊዜ ለየት ያለ ተለብሶ የማያውቅን ልብስ የሚለብስ ሰው ከሰዎችን አቴንሽን የሚፈልግ ሰው ነው። በተለይ ደግሞ ፐብሊክ ላይ ከሰዎች እይታን ይፈልጋል፣ አቴንሽንን ይፈልጋል። አምስተኛው ብዙውን ጊዜ አንዳንድ ሰዎች ክብራቸው ሲነካ ዝም ይላሉ። ይህም የሆነበት ምክንያት ሪዝኑ ሪቬንጅ ሳይሆን በቀል ፈልገውም ሳይሆን ከዛ ሰው ጋር ከመጣላት ይልቅ ከመደባደብ ይልቅ በዝምታው ራሳቸውን ማስከበር እንዳለባቸው ስለሚያውቁ ነው። ብቻውን መሆን የሚያስደስተው ሰውና ኮንፈርት የሚሰማው ሰው በጣም አደገኛ የሆነ ሰው ነው። በክብሩ ከመጣችሁበት ካጠገባችሁ ይጠፋል። በመንገዱ ከመጣችሁበት ከህይወቱ ያስወግዳችኋል፣ ከህይወቱ ከት ያደርጋችኋል። ስለሱ መጥፎ ነገር ተናግራችሁ ልቡን ሰብራችሁት ከሱ ለመራቅ ብትሞክሩ በደስታ የፊት ለፊት በሩን ይከፍትላችኋል። ያለምንም ሐዘን ያለምንም መከፋት ከህይወቱ ያስወግዳችኋል። ሲጀመር ብቻውን መሆን የሚፈልግ ሰው ማንንም ሰው አይፈልግም። ብቻውን መሆን የለመደ ሰው፣ ብቻውን ብዙ ጊዜ የሚያሳልፍ ሰው ማንንም ሰው አይፈልግም። ከማንም ሰው ጋር መሆንን አይመኝም። ስለዚህ ብቻቸውን መሆን የሚያዘወትሩ ሰዎች ካሉ እነዛን ሰዎች ተጠንቀቋቸው። ሶሻል አንግዛይቲ እንዳለብን የምታውቅበት መንገዶች በደንብ አዳምጠኝ። አንደኛው መንገድ ላይ ስትራመድ ሰው ካለ ትደነባበራለህ፣ አካሄድ ይጠፋብሃል፣ አረማመድ ይጠፋብሃል። ሁለተኛው ስለምታረገው ስለምትለብሰው ልብስ ትጨነቃለህ። ሶስተኛው ሰዎችን ስታወራ ስታናግር ትኩለተፋለህ፣ ቃላት ይጠፋብሃል፣ ወሬው ይጠፋብሃል። አራተኛ ሴቶችን ማናገር ይከብዳል፣ ሴቶችን ማውራት ትፈራለህ፣ ሴቶች ፊት ለፊት ኮንፊደንስ የለህም። አምስተኛው ሰው ምን አለኝ ትላለህ፣ ሰው ስለሚያስበው ነገር ትጨነቃለህ። ስድስተኛው ሁሉም ሰው ስላንተ የሚያወራ ይመስልሃል፣ ሰዎች ሲስቁ ይሆናል፣ ሲያወሩ ይሆናል፣ ስላንተ ይመስልሃል። ሰባተኛው ክላስ ውስጥ ኮንፊደንስ የለህም። እነዚህ ከላይ የጠቀስኩልህ ምልክቶች ካሉብህ ሶሻል አንግዛይቲ አለብህ ማለት ነው።